ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የትናንትናውን ምሽት የማንቸስተር ዩናይትድ አርሰናል ጨዋታ እየተመለከትን ነው የምንገኘው። በአርሰናል በኩል ያሉትን ነገሮች ደግሞ እንመልከት። በኤምሬትስ ነው ጨዋታ የተደረገው። ብዙ ደጋፊዎች እንግዲህ ተጨንቀው ስንመለከት ነበር። ጨዋታው በተለይ ደግሞ 2-1 ይመራ በነበረበትና 3-2 ከሆነ በኋላ የኤምሬትስ ደጋፊዎችም ስቴዲየም ጥለው ሲወጡ ተመልክተናል። በመጨረሻዎቹ ጥቂት ደቂቃዎች ላይ ይህንን ጉዳይ እንመልከተው። እንግዲህ አርሰናል ከተከታዮቹ ጋር ያለው የነጥብ ልዩነት ወደ 4 ዝቅ ያለበት ነው። ግን ደግሞ ያንን ፕሬሸር ፊር እያደረገ ያለም ይመስላልና እንመልከተው ይህን ጉዳይ። የአርሰናል ጉዳይ እኔ ስቴዲየም ውስጥ ምሳ አንድ ቀን ሆኖልን እንግዲህ እንግሊዝ ሀገር ሄደን የፕሪሚየር ሊግ ጨዋታዎችን በአካል ስቴዲየም ውስጥ ብናይ ጥሩ ነው። ኤምሬትስ ውስጥ ስላለው ትክክለኛ ስሜት ስቴዲየም ውስጥ እኛ በአካል የምናውቀው ሰው ቢነግረን ደስ ይለኛል። በምንሰማው ትክክል ነው ወይ? ኤምሬትስ ስቴዲየም ውስጥ አሁን የትላንትናውን ጨዋታ ማለት አይደለም አርሰናል በ7 ነጥብ ልዩነት እየመራ ስቴዲየም ውስጥ ቴንሽን አለ፣ ስቴዲየም ውስጥ ውጥረት አለ። ትላንትና ጨዋታው ሲያልቅ ኃይለኛ ቀውስ ውስጥ ያለ ቡድን አይደለም ማንቸስተር ዩናይትድ 15ኛ ሆኖ ስቴዲየም ውስጥ እንደዚህ አይነት ድምጽ ላትሰሚ ትችላለሽ። ፕሪሚየር ሊጉን በ4 ነጥብ ልዩነት እየመራ ነው አርሰናል አሁን እና ትላንትና የገጠመው ቡድን ቶፕ 6 ውስጥ የነበረ ቡድን ነው አይደለም። ከዚህ በኋላ ማን የቀረው ቶፕ 6 ውስጥ ያለው ቡድን? አይ ቲንክ ማንቸስተር ሲቲ እና ቼልሲ ቶፕ 8 ውስጥ ምናምን ያሉትን አብዛኞቹን ቡድኖች ጨርሷል። ምናምን በ4 ነጥብ ልዩነት እየመራ ነው አሁን። በትላንትናው ፐርፎርማንስ ደስተኛ አለመሆን ልክ ነው፣ ግን አርሰናል በ4 ነጥብ ልዩነት ከትላንትናው ሽንፈት በኋላ ምንሳ እና ያለፉት 3 ጨዋታዎች ላይ ሊያገኝ ከሚችለው 9 ነጥብ 2 ብቻ አግኝቶ ፕሪሚየር ሊጉን እየመራ ነው። የዚህ ውድድር ዘመን የፕሪሚየር ሊግ ኮንሲስተንቱ ቡድን፣ የፕሪሚየር ሊግ ምርጡ ቡድን ፔፕ በቀደሙ ጨዋታ በፊት የዓለም ምርጡ ቡድን ሚል አድናቆት ነበር የሰጠው። የዓለም ምርጡ ቡድን ሚል አድናቆት ነው የሰጠው። ጄኒው ነው አይደለም፣ ማይንድ ጌም ነው አይደለም፣ ሌላ ክርክር ሆኖ ግን እሱ ባይለውም በሚወዳደርባቸው ውድድሮች ሁሉ ቡድኑ ባለው ስኬት ምክንያት ኢንዲስፒዩታብል የሆኑ ነገሮች አሉ። ፕሪሚየር ሊግ መሪ ነው ብልሽ ኦፒኒየን አይደለም፣ ይሄ ፋክት ነው። የአርሰናል ደጋፊዎች በፍጹም ያንን የሚያምኑ አይመስለኝም። የፕሪሚየር ሊግ መሪ መሆኑን የሚያምኑ አይመስለኝም። ስቴዲየም ውስጥ በሜዳው ለመጀመሪያ ጊዜ የተሸነፈ ቡድን ሆኖ በሜዳው ለመጀመሪያ ጊዜ የተሸነፈ ቡድን ሆኖ 2 ልትቆጣጠሪያቸው ማትቻቸው ከፍጹም ቅጣት ምት ሳጥን ውጭ የተቆጠሩ ጎሎች ሆነው አንድ ጊፍት ጎል ነው የመጀመሪያው ጎል ሲቆጠር ልክ ነው፣ መጥፎ ውጤት ነው። የአርሰናል ደጋፊዎች የአርሰናል ተጫዋቾች ምናምን ከሽንፈቱ በኋላ ጥሩ ስሜት እንዲሰማቸው አልጠብቅም። ፐርስፔክቲቭ መሳት ግን አለው በጣም። አሁን ትላንትና የመጀመሪያ ስላልሆነ ነው ስቴዲየም ውስጥ ያለውን ስሜት አሁን እኔ ስቴዲየም ውስጥ ስላለው ስሜት የምናገረው ሜዳ ውስጥም ያለ ስሜት አለ። ለምሳሌ እኔ አርሰናል በቆመ ኳስ ጥሩ መሆኑን ድክመት ነው ብዬ ልቀበል አልችልም። ድክመት አይደለም ጥንካሬ ነው። አንድ የጥንካሬ ነው ችግር የሚሆነው አንዳንድ ጊዜ የሴት ፒስ ዲፔንደንት ስለሚሆን እሱ ነው ድክመቱ። በነገሩ ላይ ጥገኛ የምትሆኝ ከሆነ ሃላንድም ላይ ሲቲ ጥገኛ ሲሆን ሃላንድ ላይ ጥገኛ ሆነ ሲቲ እንደምንለው አንድ ቡድን በሽግግር ብቻ ከሆነ ጎሎች የሚያስቆጥረው በሽግግር ማስቆጠር ላይ ጥገኛ ሆነ እንደምንለው በቆመ ኳስ ላይ ብቻ ጥገኛ የምትሆኝ ከሆነ ፕሮብለም እየሆነ ይሄዳል። ኦፍኮርስ ችግር ነው። ለኔ አንድ የቆመ ኳስ ላይ ማልወደው አንድ ነገር ይወልሽ ስለዚህ ጎሉ ሲቆጠር አርቴታ ኮንትሮል ይወዳል፣ ሪስክ አቨርስ ነው። አሁን ፈሪነት የሚል ቃል አልጠቀምም እዚህ ውስጥ ኮንትሮል መውደድ ነው የምለው። ጨዋታ አሰልጣኙ ኮንትሮለብል የሆኑትን ነገሮች በሙሉ ኮንትሮል ማድረግ ይወዳል። አሁን ከዛ ለዚህ የፈለግሽውን ቃል መጠቀም ትችላለሽ። ፍርሃት ልትዩ ትችላለሽ፣
የበዛ ጥንቃቄ ልትዩ ትችላለች። ማንኛውም ላንቺ ፊት ያደረገ የሚመስለው ማንም ፊት ያደረገ የሚመስለውን ቃል መጠቀም ይችላል። እኔ የምመርጠው ኮንትሮል ላይ በጣም ጥንቁቅ ነው እና ስለ ኮንትሮል ሁሉ የምትናገሪ ሲሆን የተጫዋቾቹ ማይንድ ሴትም እንደዛ ነው የሚሆነው። ለምሳሌ አርሰናል ከጎሉ በኋላ እግር ኳስ መጫወት ነው ያቆመው። እግር ኳስ መጫወት ሊትራሊ እግር ኳስ መጫወት ነው ያቆሙት። ለምሳሌ የመጀመሪያው የአርሰናል ጎል ሲቆጠር ቅድም ስለ ኦዴጋርድ ፖዚሽኒንግ እያነሳው ነበር። ሚድፊልድ ላይ ቫኬት የተደረገ የተተወ ስፔስ አለ። ዘግይቶ ነው ይመጣ የነበረው። ፒክቸሩ ላይ ታያዋለች። ሲመለስ ግን ዘግይቶ ነው የተመለሰው። በሌላ የማንቸስተር ዩናይትድ ተጫዋች ማርክ ተደርጓል። ግን መነሻው የመጀመሪያው ጎል መነሻ ራይስ ነው። ራይስ ኳሱን ለዙቢሜንዲ ሰጠና ወደፊት አድቫንስ አደረገ። ሶ ምን ይባላል ቬንገር ምን ይላሉ? እያንዳንዱ ፓስ መልእክት ነው ይላሉ። ልታስተላልፍ የምትፈልግ የሆነ መልእክት አለ። ላጠቃ ነው፣ ልከላከል ነው፣ ኳስ ሪሳይክል ላደርግ ነው የሚል መልእክት ታስተላልፋለች በእያንዳንዱ ፓስ። ኤቭሪ ፓስ ኢዝ አ ሜሴጅ ይላሉ እሳቸው። አሁን ራይስ ፓስ አደረገና መልእክቱ የሚመስለው ሰጥቻለሁ፣ እኔ አሁን ወደ ስፔስ ድሪፍት ላደርግ ነው፣ ላጠቃ ነው እና ኳሱን መልሰህ ስጠኝ ነው የሰጠው። ፓስ ግን በቴክኒካል ችግር ምክንያት ይሁን የበለጠ አርቴታ ፕሮቴክቲቭ የሚል ቃል ነው የተጠቀመው። እየመራን ስለነበር የበለጠ ፕሮቴክቲቭ ሆነን የሚል ቃል ነው የተጠቀመው። ፓሱ ግን በጭራሽ ዙቢሜንዲ መልሶ ሊሰጠው የሚችል አይነት ፓስ አልነበረም። የዌይት ኦፍ ዘ ቦል የሚባላል የኳሱ የፓስ ምጣኔ ትክክል አልነበረም። ስለዚህ መልሶ ሊሰጠው አይችልም። ለዚህ ነው ስለ ዝርዝር ጉዳዮች ስታጠኚ ለአንድ ተጫዋች ፓስ ስታደርጊ በየትኛው እግሩ ነው ፓስ የምታደርጊው? የቀኝ እግር ተጫዋች የቀኝ እግሩ ላይ ብቻ ሳይሆን የቀኝ እግሩ የውስጠኛው እግር ላይ መሆን አለበት ይላሉ ሉሲያን ፋቭር። ምክንያቱም ያ ሰከንዶች ያድናል። በላይኛው ከፍተኛው የእግር ኳስ ደረጃ እያንዳንዷ ሰከንድ ማተር ታደርጋለች። ስፔስ መኖሩን አለመኖሩን ትወስናለች። ግን ምን ሆነ? ዙቢሜንዲ ኳሱን ያዘ። ራይስ ለማጥቃት ስለሄደ ከምስሉ ወጣ። ራይስ ኦፕሽን አይደለም ያን ጊዜ ፓሱ ትክክል ስላልሆነ። ኦዴጋርድም ተመልሶ ሲመጣ ሌት ነው። ስለዚህ ምንም አማራጭ የለውም። ለሳሊባ ኳሱን ሰጠው። ሳሊባ እንዳይጫወት ራይስ አቬይለብል አይደለም። ኦዴጋርድ ዘግይቶ ነው የተመለሰው። ከዛ ምርጫ የለውም። መልሶ ለምርጫ ነበረው። ኦፍ ኮርስ በረጅሙ ማውጣት ይችል ነበር፣ የፈለገውን ማድረግ ይችል ነበር። ምርጫ ነበረው፣ ግን ለዙቢሜንዲ ነው የሰጠው። ዙቢሜንዲ አሁን ራይስ ወደፊት ሄዷል። ሁለት የማንቸስተር ዩናይትድ ተጫዋቾች ቀስ እያሉ ክሎዝ ዳውን እያደረጉ ነው። ስለዚህ ሴፍ ወደ መሰለው ፓስ ሄደ፣ ወደ ግብ ጠባቂ ወደ ራያ ለመመለስ። አሁን እዚህ ጋር ከኮንትሮል ከማድረግ ፍላጎት ጋር የሚገናኝ ነው። የራይስ ፓስ በሙሉ ኢንቴንሽን የማጥቃት ፓስ አይደለም። ከዛ ሁሉም ነገር ብሎክ ዶነ። አሁን ለእኔ ችግሩ የቆመ ኳስ መሆኑ አይደለም። ሰው ይላል የቆመ ኳስ ዲፔንደንስ አለ፣ ትክክል ነው። ግን የሆነ ሰዓት ላይ ለምሳሌ አርሰናል ቅጣት የምታገኝ ልክ ማንቸስተር ዩናይትድ አቻ ከሆነ በኋላ ከአንድ ደቂቃ በኋላ ዳሎ ትሮሳር ላይ ጥፋት ሰራ ለአርሰናል በተለይ በቆመ ኳስ ጥሩ ለሆነ ቡድን። አሁን እዛ ጋር ችግሩ አርሰናል ያንን የማዕዘን ምት እስኪመታ ድረስ ያንን የቅጣት ምት እስኪመታ ድረስ 75 ሰከንድ ነው የወሰደው። ሞመንተሙን ይገለዋል ማለት ነው። እሱም ችግር ነበር። ግን የአእምሮን የስነ ልቦናውን ሁኔታ ደግሞ ብንመለስበት ጥሩ ነው። የቴንሽኑን ሁኔታ ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እየተመለከትን ነበር። የውጥረትን ጉዳይ ነው እንግዲህ ትላንትና ለእኔ ትላንትና ወደ ጨዋታው ሲመጡ ክሊር ፌቨሬት ነበር ጨዋታውን ለማሸነፍ። ያው ማንቸስተር ዩናይትድ ለአርሰናል ከፍተኛ ክብር ነበረው ትላንት ጨዋታው ላይ እና ይሄ ደግሞ ሎጂካል ሴነ ሎመንስን ካየሹ ለምሳሌ 15ኛው ደቂቃ ላይ ጊዜ ለመውሰድ ይሞክር ነበር። የአርሰናል ፕሬሸር ኢንቴንስ ስለነበር የመልስ ምቶች ላይ ጊዜ ለመውሰድ ይሞክር ነበር። ክሊርሊ ማንቸስተር ዩናይትድ ለአርሰናል ከፍተኛ ቦታ ሰጥቶ ነው የሚመጣው ወደዚህ ጨዋታ። ልክ የባለፈው የሲቲ ጨዋታ ላይ እንደነበረው ብዙ ሰው አርሰናል ቻምፒየንስ ኢሌክት ነው እያለ አስተያየት የሚሰጥበት ቡድን ስለነበር አሁን ሌላው ሰው ስለ አርሰናል የሚናገረውና የአርሰናል ደጋፊ ስቴዲየም ውስጥ ያለው ሰው ስለ አርሰናል የሚያስበው ግን በጣም የተለያየ ይመስለኛል። የኒውሮሲስ ደረጃ ከፍ የሚለው ያ ነርቨስነስ ከፍ የሚለው በ7 ነጥብም እየመራሽ 7 ነጥብ አይበቃኝም የሚል ኢንሴኪዩሪቲ ሲኖርሽ በ7 ነጥብ እየመራሽ በ8 ነጥብ እየመራሽ በ6 ነጥብ እየመራሽ ኢቭን በ4 ነጥብ እየመራሽ ምናምን ያ ሌቭል ኦፍ ኢንሴኪዩሪቲ ከሌለ ትላንትና አንድ ሄድላይን እያየው ነበር። ኢንተር በ5 ነጥብ ልዩነት መምራት ጀመረ። they are clear at the top in the serie 5 ነጥብ ነው ግን
5 ነጥብ እየመራ ኢንተር አሁን አድቫንቴጅ የለውም ካልሽኝ 1000 ዓመት የሚያስቀል ሊሆን 5 ነጥብ የሚመራ ቡድን 7 ነጥብ የሚመራ ቡድን አድቫንቴጅ የለውም ካልሽኝ በተለይ ደግሞ ትልቅ ከሆነ በስብስቡ በጣም የተሟላ ከሆነ እና ዋንጫ የማሸነፍ ታሪክ ያለው ከሆነ የሆነ ሌቼ መጥቶ ሲመራና የእንግሊዝ ሶስተኛው ደግሞ ሰክሰስፉል ሶስተኛው ቡድን ሲመራ አንድ አይደለም። ረጅም ጊዜ ቆይቷል። ያ ሊቨርፑልም 30 ዓመት ቆይቶ ነው ዋንጫ የወሰደው። ማንቸስተር ዩናይትድ 26 ዓመት ዋንጫ ሳይወስድ የቆየበት ጊዜ ነበር ምናምን። ክለቦች እንዲህ አይነት ታሪክ አላቸው። የሆነ ጊዜ የሆነ አይነት ኢንተርቫል አላቸው ዋንጫ በተለያየ ምክንያት ዋንጫ ሳይወስዱ የሚቆዩበት። እሱ አንድ ነገር ነው። ግን ተጫዋቾቹም ላይ አሁን የምታየው የአንድ ጌም ብቻ ቢሆን አንድ ጌም ኢን አይሶሌሽን ብቻ ቢሆን ችግር አልነበረም። በቅርብ ጊዜ እየተደረጉ ባሉ የኤምሬትስ ጨዋታዎች ላይ በሙሉ ኤምሬትስ ስቴዲየም ሆነው የሚዘግቡ ዘጋቢዎችን ሪፖርት ስታነቢ ግን ፓተርን ነው የደጋፊዎች ዲሳቲስፋክሽን እና ነገሩ አንቺ አሁን ትላንትና የ4 ነጥብ ልዩነት ሆነ። ኦኬ የሆነ ጊዜ 2 ነጥብ ልዩነት ነበር፣ የሆነ ጊዜ 8 ነጥብ ልዩነት ነበር፣ የሆነ ጊዜ 7 ነጥብ ልዩነት ነበር። 38 ጨዋታ አታሸንፊም። ዳትስ ፎር ሹር። ማንንም ቡድን ማሸነፍ በሚችልበት ሊግ እየተባለ የሚሸጥበት ሊግ ላይ ማንቸስተር ዩናይትድ ወደ ኤምሬትስ መጥቶ ስላሸነፈች በጣም አስደንጋጭ መሆን የለበትም። የአራተኛ ዲቪዚዮን ቡድን መጥቶ አይደለም አርሰናልን ያሸነፈው፣ ማንቸስተር ዩናይትድ ነው ያሸነፈው። የዛሬ ሳምንት ሲቲን ያሸነፈ ቡድን ወይም አንፊልድ ላይ ሊቨርፑልን ሄዶ ያሸነፈ ቡድን የሆነ ምጽአት እንደደረሰ አድርጎ ማሰቡ ልረዳው አልችልም። ይሄ ግን ትላንትና የነበረ ስሜት ብቻ አይደለም። በሌሎችም ጨዋታ አርሰናል ባሸነፈባቸውም ጨዋታዎች ታያለሽ እንደዚህ አይነት ተመሳሳይ ስሜት። ከብራይተን ጋር በነበረው ጨዋታ፣ ከወልቭስ ጋር በነበረው ጨዋታ ኃይለኛ ቴንሽን ነበር ይላሉ። ቅድም እንግዲህ እኔ በኤምሬትስ አልነበርኩም፣ ስለዚህ የሁለተኛ ሰዎችን የሰከንደሪ ሶርስ ነው የምጠቀመው። ስቴዲየም ውስጥ የነበሩ ሰዎችን አስተያየት ነው የምጠቀመው እና 15 ጨዋታ እየቀረሽ በ4 ነጥብ ልዩነት ምትመሪ ከሆነና ከቶፕ 8 ቡድኖች መካከል 4 ጨዋታ ብቻ ከሆነ የሚቀርሽ ከ1 እስከ 8 ካሉት ቡድኖች ጋር 4 ጨዋታ ብቻ ከሆነ የሚቀርሽ ከቶፕ 4 ቡድኖች ጋር አሁን ዩናይትድ በእርግጥ ቶፕ 4 ውስጥ ገብቷል፣ ግን ከቶፕ 4 ቡድኖች መሀል ከሲቲ ጋር ብቻ ነው አርሰናል ጨዋታ የሚቀረው። ያው ዩናይትድንም ጨርሷል። ኢንፋክት ቶፕ 4 አሁን ባለው ቦታ ብንወስድ ከሲቲ ጋር ብቻ የሚደረግ ጨዋታ ከባባዶቹን ጨዋታዎች በመጀመሪያው የውድድር ዘመኑ አጋማሽ ተወጥቷቸዋል። ቡድኑ ድክመቶች ቢኖሩበት እንኳን ሲቲ ባለፈው 5 ጨዋታ 1 ነው ያሸነፈው። ወልቭስን 20ኛ ላይ ያለውን ቡድን ነው ያሸነፈው። ኦኬ ቪላ ትላንትና ያሸንፏል፣ ግን ቪላን ኤሜሪ ለቶፕ 5 እንኳን አያምኑትም። ለፕሪሚየር ሊግ ሻምፒዮንነት አይደለም። ትልቅ ድል ነው ትላንት በነገራችን ላይ ኒውካስል ሜዳ ላይ። ግን ሪያሊስቲክ የሆነ የዋንጫ ተፎካካሪነት ፖቴንሻል ያላቸው ሁለት ቡድኖች አርሰናልና ማንቸስተር ሲቲ ናቸው። ግልጽ ነው፣ ከሆነ ጊዜ በኋላ እናውቀዋለን። ቪላ ሰርፕራይዝ ሊያደርገን ይችላል። ስለዚህ አሁን ዋንጫ ተፎካካሪ ነው በነጥብ ካየሽ እና የውድድር ዘመኑን 6 ወር መጥተዋል። የውድድር ዘመኑን 23 ጨዋታ በዚህ መንገድ መጥተዋል። 23 ጨዋታ መጥተዋል። ስለዚህ ዋንጫ ተፎካካሪ አይደሉም ልታያቸው አትችይም። ግን በኮንሲስተንሲም በቡድን ጥልቀትም እስካሁን ድረስ በነበረው ፐርፎርማንስም አርሰናል ከ23 ጨዋታ በ8 ጨዋታ ነጥብ ጥሏል። ከ23 ጨዋታ በ8 ትናንትና ነጥብ ሲጥል ኤምሬትስ ላይ ለሁለተኛ ጊዜ ብቻ ነው፣ ለሶስተኛ ጊዜ ብቻ ነው በዚህ ሲዝን ከሲቲ ጋር፣ ከሊቨርፑል ጋር፣ ከማንቸስተር ዩናይትድ ጋር፣ ከሲቲ ጋር፣ ከሊቨርፑል ጋር፣ ከማንቸስተር ዩናይትድ ጋር ነጥብ ከጣልሽ ኢናዌ ተቀባይነት ሊኖረው ያስፈልጋል። እነዚህን ሁሉ ቡድኖች ዲሞሊሽ ማድረግ አለበት ብለሽ ካላመንሽ በስተቀር ፐርስፔክቲቭ መሳት ያለ ስለሚመስለኝ ብቸኛው ደብል ዲጂት ክሊን ሺት ያለው አርሰናል ነው በዚህ ሲዝን። ትላንትና ጎል ተቆጠረበት፣ በቃ ያልተለመደ ቀን ነው። ምክንያቱም 38% የሚሆኑት አርሰናል ሜዳ ላይ የተቆጠሩት ጎሎች ትላንት ላይ የተቆጠሩት ጎሎች ናቸው። 38% ኦልሞስት ጎል አይቆጠር ማለት ነው። አንድ ጨዋታ ላይ 3 ጎል ተቆጠረብሽና 38% ላይ ከደረሰ በሆም ጌም በቃ ጌም ጎል አይቆጠርብሽም ማለት ነው። አሁን እነዚህ ስታቲስቲካል ሀቆች ናቸው። ከዛ ሰው ምን ይፈራል መሰለሽ የሚታየኝ እኔ እምላለሁ በእርግጥ አርሰናል ባለፉት 3 ሲዝኖች ሁለተኛ እየሆነ ወጥቷል፣ ሁለተኛ እየሆነ ጨርሷል። እና ይሄን ነው ፐርፔቹዋል ፊር የሚሉት፣ ይሄንን ሁለተኛ እየሆኑ መጨረስን እና በፕሪሚየር ሊግም የአርሰናልን ያህል ሁለተኛው ሆኖ የጨረሰ ቡድን የለም በታሪክ 9 ሲዝን ሁለተኛው ሆኖ ጨርሷል።
እና ያ ያለው ትራውማ አለ። ግን እሺ ቦትል ማድረግ የሚባል ነገር አለ። አሁን ሰዎች የአርሰናል ደጋፊዎች አርሰናልን የማያምኑት የቦትሊንግ ታሪክ ስላለው እየመራ በረጅም ማርጅን እየመራ ከዛ ዋንጫውን አሳልፎ የመስጠት ታሪክ ስላለው ነው ይላሉ። እውነት ነው ወይ? ይሄ የቦትሊንግ ታሪክ አለው ወይ? ቦትሊንግ የሚባለው በቃ ኮምፎርታብል ሊድ ኖሮሽ 6-7-8 ነጥብ ርቀት ኖሮሽ ሌላ ቡድን ደርሶብሽ ሻምፒዮን ሲሆን አርሰናል ለመጨረሻ ጊዜ ሻምፒዮን ከሆነ በኋላ 2004 የኢንቪንሲብል ቡድን ሻምፒዮን ከሆነ በኋላ አርሰናል በ5 የተለያዩ አጋጣሚዎች ላይ ብቻ ነው ጃንዋሪ ላይ የፕሪሚየር ሊግ መሪ ሆኖ የሚያውቀው እና ጃንዋሪ ላይ ደግሞ ገና ነው እንላለን አይደለም ሲዝኑ 5 ጊዜ ብቻ፣ ማርች ላይ 2 ጊዜ ብቻ፣ ኤፕሪል ላይ 1 ጊዜ ብቻ። ምንድነው ቦትሊንግ? የ20 ምናምን ዓመት ታሪክ ነው ይሄ። የትኛው ነው የቦትሊንግ ታሪክ? አልነበረም፣ እንደዚህ አይነት ታሪክ አልነበረም። ስታቲስቲካል ነገር ነው ማወራ። ሰዎች ለምሳሌ የ2016ቱን ሲዝን ሌስተር ሲቲ ቬንገር መጽሐፋቸው ላይ ብለውታል። የአርሰናል ደጋፊዎች እኔ ላይ እንደዚህ አይነት ተቃውሞ ማሰማት የጀመሩት በዛ ሲዝን ዋንጫ መውሰድ ነበረብን ከሚለው ስሜት በመነሳት ነው። የሲቲ ፔሌግሪኒ የመጨረሻው ሲዝን ነበር፣ ለቶፕ 4 ነው የተጫወቱት። የቫን ሃል ሁለተኛ ሲዝን ነበር፣ ከቶፕ 4 ውጭ ሆኖ ነው የጨረሰው። አይ ቲንክ 6ኛ ሆኖ ነው የጨረሰው። ሊቨርፑል ክሎፕ ከመምጣታቸው ክሎፕ የመጀመሪያ ሲዝን ነው፣ ስለዚህ 8ኛ ሆኖ ነው የጨረሰው። ቼልሲማ ሞሪኞ የተሰናበቱበት ሲዝን ነው፣ 10ኛ ሆኖ ነው የጨረሰው። አድቫንቴጅ ነበረን በዚህ አመት ዊ ቦትልድ ኢት ይላሉ። አርሰናል በዛ አመት ግን 3 ጌም ነው የተሸነፈው ሲዝኑን በሙሉ። የክለቡ ማንነት ሌስተር መሆኑ ካልሆነ በስተቀር ሌስተር ከጃንዋሪ እስከ ውድድር ዘመኑ መጨረሻ ድረስ በመጨረሻዎቹ 20 ጨዋታዎች ማግኘት ከሚችለው 60 ነጥብ 50 ነጥብ አግኝቷል። 50 ነጥብ አግኝቷል እና ሌስተርን 3 ጨዋታ ነው የተሸነፈው ሌስተር፣ 2ቱን ያሸነፈው አርሰናል በዛ ሲዝን። ሌላው በሙሉ ተሸንፏል በሌስተር ሁሉም ትልልቅ ቡድን። ቦትሊንግ አይደለም ይሄ፣ ኤክሰፕሽናል ሲዝን እያሳለፈ የነበረ ቡድን ስለነበር ነው። አንዳንዱ ከሀቅ ጋር ለመታረቅም የሚመስል ነገር አለው። የቦትሊንግ ታሪክ አለን ካልሽ የለውም። የቦትሊንግ ታሪክ ሰፊ የነጥብ ማርጅን ኖሮት ዋንጫ ያጣበት ጊዜ የለም ከአንድ ሲዝን በስተቀር ከ2022-23 የውድድር ዘመን ሲዝን በስተቀር። አሁን የ2 ነጥብ መሪነት ኖሮሽ ከሆነ ለምሳሌ ፌብሩዋሪ ላይ ያለሽው 12-13 ጨዋታ ይቀራል አይደል? ኤኒቲንግ ኢዝ ፖሲብል። አንድ ሳምንት ይቀይረዋል ማለት ነው። 8 ነጥብ 7 ነጥብ ርቀት ሲኖርሽ ግን ይሄው አርሰናል ባለፉት 3 ጨዋታዎች ነጥብ ጣለና ስቲል የ4 ነጥብ ልዩነት አለው። የ4 ነጥብ መሪነት አለው። የ4 ነጥብ መሪነት አለው እና የእነዚህ ሰሞኑን ያሉት ሁኔታዎች ሲዝኑን መቼስ መሀል ላይ መጥፎ ጊዜ ማሳለፍሽ አይቀርም። 38ቱንም ጨዋታ ኮንሲስተንት ሆነሽ አትጨርሽ። ግን ይሄኛው የአጂቴሽን ግን ስቴዲየም ውስጥ ግን አለ። የሜንታል ፕሮብለም መሆን የሚጀምረው ለዚህ ነው። ይሄ ደግሞ ወደ ደጋፊዎቹ ስሜት ወደ ተጫዋቾቹም ይሰርጋል። አሰልጣኙም ጆይን ማድረጉ ነው ለኔ ግን ማመን ያቃተኝ ትላንት። አሰልጣኙም የዚህ ቴንሽን የዚህ ኒውሮሲስ አካል መሆኑ ግን አስገራሚ ነው ለኔ። እነዛ 4 ተጫዋቾች መልእክት በጣም ጠንካራ መልእክት ነው። ለተጫዋቾቹ ምን እያልሻቸው ነው ማለት ነው? አንደኛ በሁላችሁም ብቃት ደስተኛ አይደለሁም፣ በሁላችሁ አም ሶ ዲስጋስትድ ማለት ነው። ከዛ ግን ስትራቴጂክ ሊሆን አይችልም እንደዚህ አይነት ለውጥ። ኢሞሽናል ነው ሊሆን የሚችለው፣ ስትራቴጂክ ሊሆን አይችልም። ምክንያቱም ለውጦቹ በሙሉ የሁሌም በአርሰናል ውስጥ ያለ አንድ ኮንሰርን ኦደጋርድና ኤዜ ለአንድ ቦታ የሚፎካከሩ ተጫዋቾች ናቸው ተብሎ ከታሰበ በጣም የተለያዩ ተጫዋቾች ናቸው ሁለቱ። ኤዜ የሎ ተች ግን የበለጠ የጎል ትሬት ከሳጥን ውጭ ብዙ የሚሞክር ምናምን እስከ ቤንች እስከሆነበት ጊዜ ድረስ የእሱን ያህል ከሳጥን ውጭ ብዙ የሚሞክር ተጫዋች አለ። አጠቅላላውን ከሱ የበለጠ የጎል ሙከራ የሚያደርግ ተጫዋች አልነበር። የጎል ትሬት ነው የበለጠ። ኦደጋርድ ደግሞ የበለጠ የኮንትሮል ተጫዋች ነው። አንዱን በአንዱ የምትቀይሪ ከሆነ ኮምፕሊት የስታይል ሺፍት ነው የምታደርገው። መጀመሪያም የኦደጋርድ የቦታ ተፎካካሪ ይሆናል የሚል ግምት እኮ አልነበር። ለምሳሌ ለእኔ ሬጉላርሊ የግራ 8 ቁጥር አድርጎ ቢጠቀምበት ደስ ይለኛል። የግራ 8 ቁጥር ነው ቦታው።
በፓላስ እንደዛ ነው ነበር። የግራ 10 ቁጥር ልበለው በጣም አድቫንስድ ስለሆነ። ሁለተኛ ግን ችግሩ ለምሳሌ አንዳንዴ የሆነ የምታስተላልፊው መልእክት አለ አይደል? ሚኬል አርቴታ ከኳስ ውጪ ተጫዋቾች የመጀመሪያ ፕሬስ ኮንፈረንሱ ላይ ተናግሯል። ኦፍ ዘ ቦል ተጫዋቾቼ መትጋታቸው ለድርድር የሚቀርብ ጉዳይ አይደለም፣ ኦፍ ዘ ቦል ነን ኔጎሽብል ነው ይላል። እና ይሄ ለብዙ ትልልቅ አሰልጣኞች የሚሰራ ክርክር። ከኳስ ውጪ የሚሰንፍ ተጫዋች በዚህ ዘመን ቦታ የለውም። ግን ሊዌ ያስፈልገው ወይ እሱስ የምትፈቅጁ የሆነ መንገድ የለም ወይ? ትንሽ ለአንዳንዱ ስንፍና ለምሳሌ አርቴታ ስላልተናገረው የመጨረሻ እውነት አድርጌ አልወስደውም። ግን ኤዜ ከዛ የቪላ ጨዋታ በኋላ ነው ቤንች ማቲካሽ ጎል አስቆጠረ 2-3 ጊዜ እሱ ባለበት የግራ ክንፍ ተጫዋች አድርጎ ነበር ያስጀመረው። 3-4 ጊዜ አለፈ እና ከዛ ጨዋታ በኋላ ብቻ አይደለም እዛ ጨዋታ ላይ ረፍት ሰዓት ላይ ቀይሮ አስወጣ። ምንድን ነው የምትሆኙ ማለት ነው? አይ አንድ የሆነ ነገር ብሳሳት ከዛ በኋላ አልሰለፍም የሚል መልእክት ነው የምታስተላልፍ። እና ትላንት ክረምት ላይ እናስታውሳለን። ለነገሩ ብዙዎቹ ኮይ ላይን አፕ ተጫዋቾች አይደሉ ምናምን እንል ነበር። ግን የመጡት የማጥቃት ተጫዋቾች በሙሉ ትላንትና አልጀመሩ። ዮኬረስ አልጀመረም፣ ኤዜ አልጀመረም፣ ማዱዌኬ አልጀመረም። እነዚህ ሁሉም የማጥቃት ተጫዋቾች ናቸው። ትሮሳር፣ ሳካ፣ ጄሱስ ናቸው የጀመሩ። እነዚህ የቆዩ ተጫዋቾች ናቸው። እና ስለ ተጫዋቾቹ ያለው ግንዛቤም እንደሆነ እርግጠኛ አይደለሁም። ግን ሁሉንም ነገር እንዳልኩት ሁሉንም ነገር እስካሁን ድረስ ቡድኑ የመጣበትን ርቀት በዜሮ ማባዛት ግን አስደንጋጭ ነው በጣም። የፕሪሚየር ሊግ መሪ የሆነ የቻምፒየንስ ሊግ መሪ የሆነ የሊግ ካፕ ፋይናል የመድረስ አድቫንቴጅ ያለው የመጀመሪያውን ጨዋታ ከሜዳ ውጭ አሸንፎ የመጣ ኤፍኤ ካፕ ወደ ሁለተኛው ዙር ያለፈ በአራት አቅጣጫ እየተኮሰ ያለ ቡድን ነው። በመሀል እነሱ ምንድነው የሚሉት ቀውስ ሳይሆን ብሊፕ ይኖራል። ሊቨርፑል አምና ብሊፕ ነበረው፣ ማንም ቡድን የሆነ ብሊፕ ይኖረዋል። አሁን እሱን እንዴት ነው የምትረጁ የሚለው በጣም ወሳኝ። በአርሰናል ደጋፊዎች በኩል ያለው ስሜት የሚመስለው ክራይሲስ ነው። ከማንቸስተር ዩናይትድ ጋር ተጫውቶ መሸነፍ ክራይሲስ ነው። ከሊቨርፑል ጋር ከወቅቱ የፕሪሚየር ሊግ ሻምፒዮን ጋር ተጫውቶ አቻ መውጣት ክራይሲስ ነው የሚል ስሜት ያለ ይመስል ያ አይነት ስቴዲየም ውስጥ ያለው አጂቴሽን የሚመጣው ከዛ ይመስላል። ረጅም ጊዜ ባለማሸነፍ ምክንያት 21 ዓመት ዋንጫ ሳትወስጂ ስትቀሪ ያለ ጉጉት አለ። ይሄኛው አመት ሲዝኑ ሲጀመር ከኢንቨስትመንቱን በመነሳት ሲቲ የትራንዚሽን ሲዝን ሊሆን ይችላል የሚልም ግምት ስለነበር ሊቨርፑልና አርሰናል ነው የአብዛኛው ሰው ግምት የነበረው። ሊቨርፑል ነው በአብዛኞቹ እንደገና ሻምፒዮን ይሆናል የሚል ግምት የነበረው የኢሳቅ የፍሎሪያን ቪርትዝ ዝውውር በጊዜው ፈጥረውት በነበረው ከፍተኛ ኤክሳይትመንት ምክንያት ከዛ በጣም ይቀራረበዋል ተብሎ የተገመተው አርሰናል በ4 ነጥብ ልዩነት ነው እየመራ ያለው እና ለማንም የአርሰናል ደጋፊ ጃንዋሪ 26 ላይ በ4 ነጥብ ልዩነት ትመራላችሁ ብለሽ ጋራንቲ በተሰጫቸው ኦገስት ላይ አንፈልግም በ10 ነጥብ ካልመራን የሚሉ አይመስለኝም። በ4 ነጥብ ልዩነት መምራት ሄልዚ ነው። ኢቭን ከትላንትናው ሽንፈት በኋላ ማለት ነው። አርብ ዕለት ግን በ7 ነጥብ ልዩነት ይመራ ነበር አርሰናል። ይሄ አይነት ስሜት ይሄ አይነት ቴንሽን ግን አርቴታም ተጠይቆበታል ትላንት ጉዳዩን በተመለከተ። ያው የኤምሬትስ ስቴዲየም ላይ ያለው ድባብ እንዲህ የጋለ የሆነው በአርቴታ ምክንያት ከአርቴታ መሾም በኋላ የተፈጠረ። ከዛ በፊት በተለይ በመጨረሻዎቹ የቬንገር አመታት ኃይለኛ ኔጌቲቭ ኢነርጂ የነበረበት ስቴዲየም ሆኖ ነበር። በቬንገር ጉዳይ ላይ በነበረው ክርክር ምክንያት በጋራ የአርሰናል ደጋፊዎች በኤምሬት ቬንገርን ተቃውሞ የሚያውቁበት ጊዜ የለም። ግን የተወሰኑ የአርሰናል ደጋፊዎች በተለይ በ2014 15 16 አካባቢ ከገንዘብ ማውጣት ጋር በተገናኘ ለተጫዋቾች ከፍተኛ ገንዘብ ከፍሎ ተጫዋቾች ከማምጣት ጋር በተገናኘ ጽሁፎች ሁሉ ይዘው ስፔንድ ማኒ የሚል ጽሁፎች ይዘው እናይ ነበር። ያ ደግሞ የቬንገር ጉዳይ ነው የሚል ፐርሰፕሽን ነበር። ይሄ ኮምፕሊትሊ ከመረጃ ማጣት የሚገናኝ ነው የሚመስለኝ እኔ፣ ወይም ያንን ኮንሲደር ካለማድረግ የሚገናኝ ነው የሚመስለኝ። ኤኒዌይ የመጨረሻዎቹ አመታት ላይ በተለይ መጨረሻ የቬንገር ሲዝን ላይ አስታውሳለሁ አንድ ከጓርዲዮላ ቡድን ጋር በነበረ ጨዋታ በጣም ብዙ ክፍት ወንበሮች አየ። እኔ ለአርሰናል አለቆችም ኦኬ ይሄ አሁን ገቢ የሚያሳጣ መሆን ጀምሯል የሚል ፐርሰፕሽን ላይ ሳይደርሱ አልቀሩ። አርቴታ መጣና ግን ጋልቫናይዝ አድርጎታል ይህንን ቦታ እና ትላንትናም
የመጀመሪያው ያ የኤምቤሞ ጎል ከመቆጠሩ በፊት ሁሉም ነገር ጥሩ ነበር አርሰናል። ልክ ሲዝኑ ላይ ጥሩ እንደነበረው ሁሉም ነገር ያ የኤምቤሞ ጎል እስኪቆጠር ድረስ አይ ቲንክ ዩናይትድ አንድ ጊዜ አርሰናል ቦክስ ውስጥ ኳስ አልነካ፣ ወይም አንድ ጊዜ ወይ ሁለት ጊዜ ነው የነካው። ከዛ ይበልጥ በቂ የጎል ዕድሎች እየፈጠረ ባይሆንም ግን ኮምፕሊትሊ ፉሊ ኢን ኮንትሮል ነበር አርሰናል። የሚፈጠር ጨዋታው ረጅም ነው፣ 90 ደቂቃ ነው። ግን እስከዛ ቅጽበት ድረስ እየተፈጠረ የነበረ የሚያሰጋ ሁኔታ አልነበር። ያ እና ጎሉም ሲቆጠር በነገራችን ላይ 26 ያልተቆራረጠ ፓስ ነበር። መጨረሻ ላይ ሊሳንድሮ ማርቲኔዝ ጎሉን ያስቆጠረው እንጂ የአርሰናል ጎል የመጣው ከ26 የፓስ ሲኮንስ ነው። በደንብ ስትራክቸር ከተደረገ ጎል አሁን ፕሬዲክታብል ነው የአርሰናል ማጥቃት። እኔ ፕሬዲክታቢሊቲ ችሎታ ነው ነው የሚታወቅ ፓተርን አለሽ ማለት ነው። ለምሳሌ በፑል ባክ ጎል ብዙ ጎል ያገባ ነበር ይባላል የጓርዲዮላ ሲቲ። የሚታወቅ ፓተርን መሆኑ ጥቅሙ ምን መሰለሽ? ለምሳሌ የዶርጉ ጎል ሪፒተብል አይደለም። በተመሳሳይ መንገድ ዶርጉ የሚቀጥለው ጨዋታ ላይ ጎል ያስቆጠሩ ከባድ ነው፣ ልትደጋግም የምትችል አይደለም። ሪፒተብል አይደለም። ሪፒተብል የሆነው ነገር የተጠና ነው ማለት ነው። በደንብ ሰርተሽበታል ማለት ነው። ነገሩ ላይ ኢንስቲንክቲቭ አይደለም ማለት ነው። ሪፒተብል የሆኑ ነገሮች አሉት። አሁን ሰው ሪፒቲሽን ይበዛዋል። ኦፍኮርስ ሪፒቲሽን ይበዛዋል። ድሪል ስለምታደርጊው ነው። በዛ መንገድ ሳይሰራ ሲቀር ችግር ይሆናል፣ ያሰለች። ትላንት አሁን ያሰለቻል የአርሰናል ማጥቃት ሪደንደንሲ ምናምን ነበር። ግን በግማሽ ልብ ተከፍለሽ በተዛባ ቴምፐርመንት ሆነሽ የምታደርጊው ከሆነ ግን የበለጠ ይሳባል እና ብዙ የተሳሳቱ ኳሶች፣ ብዙ የተሳሳቱ ቅብብሎች ታያለሽ። ዩናይትድ ቅድም ያልነውን አይነት የሚገባውን ክሬዲት ተሰጪና ግን በዚህ አመት ሰዎች የሚሉት እኔም የምስማማበት አርሰናል ዋንጫ እንዳይወስድ ትልቁ ምክንያት የሚሆነው አርሰናል ነው፣ ሌላ ቡድን አይደለም። አርሰናል ዋንጫ ካልወሰደ የአርሰናል ትልቁ ኤነሚ ጠላት አርሰናል ምንም ምክንያት የለውም። በዚህኛው ሲዝን አርሰናል ዋንጫ የሚያጣበት ምንም ማንም ፎርስ የሆነ ቡድን የለም ፕሪሚየር ሊግ ውስጥ። ልታያት ሺም የሲቲ የሰሞኑ ሁኔታ ቪላ ከሳምንት በፊት በኤቨርተን በሜዳው ተሸንፏል። ይህ ቪላ አርሰናል ራሱ 4-1 አሸንፎታል፣ አድቅቆታል ከቀናት በፊት። ይሄን ነው ቡድን እና ደግሞ ብዙ ጉዳቶች አሉባቸው። የዩሮፓ ሊግ እየከረረ ይመጣል። ሁለተኛው ራውንድ ላይ ያንን ሁለት ውድድር የኤሜሪ ስኳድ ኮፒ ያደርገዋል። ከአርሰናል ጋር ሊወዳደር የሚችል ስኳድ አይደለም። እስካሁንም ሶስተኛ መሆናቸው፣ እስካሁንም ከሲቲ ጋር በነጥብ እኩል መሆናቸው መለስተኛ ተአምር። እስካሁንም ከዩናይትድ፣ እስካሁንም ከቼልሲ፣ እስካሁንም ከሊቨርፑል ጋር ይህን ያህል የነጥብ ጋፕ መኖሩ ተአምር ነው ከሌሎቹ ቡድኖች በጀት አንጻር። ሪያሊስቲክ የሆነ የዋንጫ ተፎካካሪ የሚያሰጋ ማለት ነው። የሚያሰጋ ሲቲ በታሪኩ ምክንያት አርቴታን በቀደም ስለ ታሪክ ሲያነሳ ነበር። ባለፈው 10 ዓመት በተደጋጋሚ አድርገውታል። ታሪክ ነው ይሄ። ደብሮይነ ፒኩ ላይ የነበረበት፣ ቤርናርዶ ሲልቫ ፒኩ ላይ የነበረበት፣ አጉዌሮ የነበረበት፣ ዳቪድ ሲልቫ የነበረበት፣ ፌርናንዲኞ የነበረበት፣ ሮድሪ የባሎንዶር ኮንቴንደር የነበረበት ዘመን ላይ የነበረውን ሲቲ ነው የምትይኝ። የአሁኑ ሲቲ ግን ድክመቶች አሉበት። ኦፍኮርስ የሰሞኑ ጨዋታዎች የሰሞኑ የቻምፒየንስ ሊግም የፕሪሚየር ሊግም ጨዋታዎች የሚነግሩን ወደዛ ሊሸጋገር ይችል እንደሆነ አላቅም። አሁን ያለው ማስረጃ ግን ከአርሰናል ጋር የሚደራረስ ቡድን አይደለም። እስካሁን ድረስ ሲዝኑ በመጣበትም ሁኔታ እንደዛ የሚደራረስ ቡድን አይደለም እና የሆነ ኦቨር ሪያክሽን ደግሞ ዶሚዝም ነው ምናምን እለዋለሁ። በቃ ሁሉም ነገር በቃ ጠርዝ ላይ ያለ ነው፣ የ7 ነጥብ ልዩነቱም ጠርዝ ላይ ያለ ነው የሚል ፐርሰፕሽን አለ። የ7 ነጥብ ርቀትም ቢሆን ኮምፎርታብል አይደለም የሚል አሁን ጉዳት የለም። ለምሳሌ አርሰናል ውስጥ ሜቢ ካላፊዮሪ የሚቀጥለው ጌም ላይ ይመለስ ይሆናል እና በጣም ቁልፍ ተጫዋች ነው ታክቲካሊ ለአርሰናል። አንድ የሚጨምረው ነገር አንፕሬዲክታቢሊቲ ነው። የማይገመቱ ስፔሶችን ይይዛል። ቀጥሎ ግን ቀላል ጨዋታ አይደለም ያለበት አርሰናል ከሊድስ ጋር ነው የሚጫወተው በኤላን ሮድ እና ጥሩ ፎርም ላይ ነው ያለው ሊድስ። ሰሞኑን ዛሬ ከኤቨርተን ጋር ይጫወታል። በሳምንቱ አጋማሽ አይ ቲንክ ሙሉ ሮቴሽን ይመስለኛል የሚያደርገው ከአራት አልማቲን ነው የሚገጥመው። በቻምፒየንስ ሊግ ቶፕ 2 ቦታ ላይ ይዞ መጨረሱን ያውቃል እና በየትኛውም የሮቴሽን መጠን እንዲያሸንፈው የምንጠብቀው ጨዋታ ነው። ግን ውጤቱ ኮንሲኩዌንሻል አይደለም። ፓትሪክ ቪዬራ ትላንትና ያው የማንቸስተር ዩናይትድ አርሰናል ጨዋታ ስለነበር ከሮይ ኪን ጋር የስካይ ስፖርትስ ተጋባዥ ሆኖ ቀርቦ ነበር ስቱዲዮ ውስጥ። አርቴታ ምን የሚያደርግ ይመስልሃል? ሰኞ ዕለት ተጫዋቾቹን ሲያገኛቸው ሊፍት ማድረግ አለበት። መቼስ ይሄ ሽንፈት መጥፎ ስሜት የሚፈጥር ሽንፈት
ምንም ያደርግ ይመስላል የሚመስለኝ የደረጃ ሰንጠረዡን ያሳያቸዋል። ቴብሉን የፕሪሚየር ሊጉን ቴብል ያሳያቸዋል። በጣም ጤናማ ሁኔታ ላይ ነው ያለነው። ራሳችሁን በዛ መጠን ዳውት አታድርጉ። ዊ አር ጉድ። የፕሪሚየር ሊጉ መሪ ነን። ከ3 ጨዋታ ነጥብ ከጣልን በኋላ እንኳን የሚደርስብን የለም። አልሆነም። አሁን የኛ ብሊፕ ይሄ ከሆነ በሲዝን መሀል የሆነ ጊዜ ብሊፕ ያጋጥማል። እንደዛም ሆኖ መሪ ነን። ስለዚህ ያ ብሊፕ እነዛ በቅርብ ጊዜ ያየናቸው ጨዋታዎች የመሪ ለውጥ አላስከተሉ እና እናንተ ኢንተርን ያሸነፋችሁት ናችሁ፣ እናንተ ባየርንን ያሸነፋችሁ ናችሁ የሚላቸው ይመስለኛል። ከቀናት በፊት በቤንች አሸንፏል ኢንተር። ጥሩ ቡድን ናችሁ፣ አትጠራጠሩት። እሱ ደጋፊዎቹ ይህንን ያውቃሉ አላውቅም። ከትላንትናው ጨዋታ በኋላ ያው እያንዳንዱ ሳምንት የውጤቱ መጥበብና መስፋት ፕሪዲክሽን ይለዋወጣል እና የኦፕታ 86% ብሎታል ትላንትና። አርሰናል በዚህ ውድድር ዘመን ዋንጫ የሚወስድበትን እድል 86% ነው የሚል። አሁን ይሄ የፈጣሪ ቃል አይደለም፣ ግን እንደው ከአንዳንድ ኦብጀክቲቭ ፋክቶች በመነሳት የሚሰጥ ግምት ነው። አንድ ግን በዚህ ዓመት ያለ ችግር የትልልቅ ጨዋታዎች ችግር ነው። የትልልቅ ጨዋታዎች ችግር ነው። ግን እንዳልኩት ለምሳሌ በዚህ ዓመት አርሰናል ከ23 ጨዋታዎች በ8 ነጥብ ጥሏል። በ6ቱ ቶፕ 7 ውስጥ ባሉ ቡድኖች ነው ነጥብ የጣለው። በደህና ቡድኖች ነው ነጥብ የጣለው። ከዛ የተቀሩት 2 ጨዋታዎች የሰንደርላንድና የኖቲንግሃም ፎረስት ጨዋታዎች ናቸው። ሰንደርላንድ ሜዳ ላይ፣ ኖቲንግሃም ፎረስት ሜዳ ላይ። ሰንደርላንድ ሜዳ ላይ ሲቲም ነጥብ ጥሏል፣ ቼልሲም ነጥብ ጥሏል፣ ሌሎች ቡድኖች ነጥብ ጥሏል ሰንደርላንድ ሜዳ ላይ ሄደው እና ጥሩ ቡድን ነው። ጥሩ ቡድንነቱ ጥያቄ ምልክት ውስጥ የሚገባ አይመስለኝም። ግን እንደው እንደ ስቴዲየም ውስጥ እንዳለው ስሜት ግን በጣም አደገኛ የሆነ የስሜት መዋዠቅ ስቴዲየም ውስጥ አለ እና አንዳንድ ጊዜ ለአርሰናል አዌ ጎል አዌ ይሻለዋል። በቀደም ኢንተርን ከሜዳ ውጭ አይደል የገጠመው፣ ወይ ቼልሲን ከዛ የዛሬ ሳምንት በቼልሲ ሜዳ አይደል የገጠመው። እሱ ሳይሻለው አይቀርም የዛሬ 15 ቀን። በእነዚህ ጨዋታዎች ላይ በጣም ዶሚናንት ስለነበር ማለት ነው። አንዳንድ ጊዜ የኤምሬትስ ፕሬሸር ጤናማ ፕሬሸር አይመስልም። አሁን ይሄ ከሚባለው በመነሳት እና የቲቪ ስክሪንም ላይ ታያለሽ አይደለም፣ የጣረ ሞት ምናምን ያዩ የሚመስሉ ደጋፊዎች ፊት ታያለሽ በቀዱም ኤንግሉም እና ከዛ ኦኬ ይሄ ቡድንማ 10 ምናምነኛ ሁኔታ ላይ ያለ መሆን አለበት። በቃ ያ ዴስፕሬሽን ወይ የሲዝኑ መጨረሻ ላይ ወሰድኩት ብለሽ ዋንጫውን ስታጭ ያለ ስሜት መሆን አለበት። አንድ ወር የማነው 15 ጨዋታ እየቀረው መሪ ሆነሽ የሚኖር ስሜት አይመስልም ያ ስሜት እና ይሄ ደግሞ ወደ ተጫዋቾች ኢንፊልትሬት እያደረገ ያለ ይመስለኛል። ለዚህ ነው አርቴታም ከጨዋታው በኋላ የተጠየቀው አሁን የኛ ፈንታ ነው እንግዲህ አእምሯችን ጠንካራ መሆኑን ቪዬራ እኮ እንደዚህ ያለ ብሎ ጠየቁት እና ከየትም ይምጣ ሪስፔክት አደርጋለሁ አስተያየቱን፣ ግን ለዚህ ደግሞ መልስ መስጠት የተጫዋቾቹ የኛ ፈንታ ይሆናል የሚል መልስ ሰጥቷል። አይ ቲንክ ትልቁ በአርሰናል ላይ በዋንጫ ተስፋው መካከል ያለው ትልቁ ብሎክ ይሄ ሜንታል ብሎክ እና የኤምሬትስ አትሞስፌር። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ።